ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? ይሄን ያለው እግዚአብሔር ይመስገን። በነገራችን ላይ ገና አሁን ከጠዋቱ 2 ሰዓት ነው ማለት ነው። እንግዲህ ለረጅም ዓመት በስደት ሆኜ ያው የመዳምን ቤት ሳጸዳ፣ ሽንት ቤቷን ሳጥብ፣ ልብሷ ሳጥብ ስትወክስ ነበረ። ዛሬ ደግሞ እግዚአብሔር አምላክ ለእኔ አድርጎልኝ ለሀገሬ በቅቻለሁ፣ ለቤቴ በቅቻለሁ ማለት ነው እና እስቲ የሰው ቤት ማጽዳትና የራስን ቤት ማጽዳቱን ስሜቱን አብረን እናያለን ማለት ነው። በዛው ደግሞ እኔ ራሴን ቤት አጸዳለሁ፣ በዛው የሆድ ሆዳችን እናወራለን ማለት ነው። አሁን ወደ ጽዳት አብረን እንሂድ። እንግዲህ ይኸውላችሁ ይሄ ሳሎኔ ነው ማለት ነው። ይሄ ያው የምግብ ጠረጴዛ ነው፣ ቡና የምናፈላበት ነው። ያው ሁሉንም ሳሎኑን አሳያችኋለሁ። ዛሬ አብረን ነው የምናጸዳው። እንግዲህ እግዚአብሔር አምላክ ያው ለሁላችንም የረፍት እንጀራ ይስጠን። እግዚአብሔር ይመስገን ለእኔ ተሳክቶልኛል። ብለፋ ብደክምም ጠንካራ ባለቤት አለኝ። እኔ እንደምፈልገው ነው ሰርቶ የጠበቀኝ ማለት ነው። በነገራችን ላይ ቢፌው እንግዲህ ብዙ እቃ የለውም፣ ገና እቃ ልሞላበት ነው። ያው ከገባውን ቅርብ ጊዜ ስለሆነ ከተማ መሄድ አልተመቻችልኝም። ያው ታውቃላችሁ ከአረብ ሀገር ሰው ሲገባ እንኳን ደህና መጣሽ ስለሚሉ ማለት ነው ብዙ ሰው ስለሚመጣ በዛ ምክንያት እቃ ሳልገዛ ቀረው ማለት ነው። ያው እንደ ሌላ ነገር እሱ አድርጎ ሊጠብቀኝ ይችል ነበረ፣ ግን ያው እቃ የሴት ነው አንቺ ነሽ ራስሽ መርጠሽ መግዛት ያለብሽ ስለኝ እሺ ብዬ ተቀበልኩት ማለት ነው። እንግዲህ አሁን እንደምታዩት ያው ሳሎን ማጽዳት ጀምሬያለሁ ማለት ነው። እስቲ የጽዳቱ ይቆየንና ማለት ነው እስቲ አንዳንድ ነገር አብረን እናውራ ማለት ነው። ምንድነው እሱ እንግዲህ ያው እንለፋለን እንደክማለን። ያው እግዚአብሔር ይመስገን እግዚአብሔር ጤና ከሰጠን ሰርተን መለወጥ እንችላለን። ሁላችንም ያው ከሀገር ቤት ስንወጣ ወደ ስደት ስንሰደድ የተሻለ ህይወት ፈልገን ነው ማለት ነው። እና ምን ልላችሁ ፈልጌ ነው ከዛ ገንዘብ ብንሰራ እንኳን ራሱ አያያዙን ካልቻልንበት ብዙ አመት ብዙ ጊዜ ብንሰራ እንኳን ራሱ መለወጥ አንችልም ማለት ነው። ገባችሁ? ስለዚህ አገር ቤት ለእናንተ የሚሰራ ሰው ያው በአንድ በኩል ታማኝ መሆን አለበት እላችኋለሁ። የኔ ባለቤት እንግዲህ ታማኝ በመሆኑ የሚፈልገውን አይነት ሁሉ ነገር አስተካክሎ ነው የጠበቀኝ። ስገባ ምንም ነገር አልከበደኝም ማለት ነው። ያው ሰፈሩም አዲስ ነው፣ ቤቱም አዲስ ነው፣ ሁሉ ነገር ለእኔ አዲስ ነው። ግን ምንም አልመሰለኝም። ያው የተሟላ ነገር ውስጥ ስለገባው መሰለኝ እና እግዚአብሔር ይመስገንላችሁ ለሁላችሁም። እግዚአብሔር አምላክ ረፍት እንጀራ ይስጣችሁ። ሰርታችሁ ደግሞ ገንዘባችሁን በደንብ ያዙ። የሚፈልጉትን ነገር ማድረግ ትችላላችሁ እናንተ ማለት ግን ደግሞ እዛ ሆናችሁ የሆነ ነገር አድርጉልኝ ስትሏቸው የመጀመሪያ ቀን ካላደረጉ ድጋሜ መልሳችሁ ያንኑ ሰው ይህንን ነገር አድርጉልኝ አትበሏቸው ማለት ነው። ገብታችሁ ማድረግ ገባችሁ? ስለዚህ ቀጠሮ የሚያበዛ ሰው ላይ ገንዘባችሁን አትላኩ። ገንዘባችሁ እስከሆነ ድረስ እንግዲህ ይህንን አድርጉልኝ ስትሏቸው እሺ ብሎ መቀበል ግዴታ አለባቸው ማለት ነው። ገንዘባችሁ እስከሆነ ድረስ ከራሳችሁ ገንዘብ ቢሆን ኑሮ ያው ታስቡለታላችሁ። በነገራችን ላይ እዚህ ጋር ለሆነ ህፃን ጎረቤት መታ ዳቦ ሰጥቼ አስቀምጪልኝ ተመልሼ እመጣለሁ ስትለኝ ዳቦ ተቀብዬ እዚሁ እያጸዳሁ እያለ አስቀመጥኩላት ማለት ነው። እና ያው ሌላ ነገር እንዳይመስላችሁ ለማለት ነው። ወደ ሀሳባችን ስመለስ ያው ስሩልኝ ይህን ነገር አድርጉልኝ ስትሏቸው ያው ለማያደርግ ሰው ገንዘባችሁን አሳልፋችሁ አትስጡ። ካልሆነ ደግሞ ገንዘባችሁን ያዙና ገብታችሁ ራሳችሁ አድርጉ ማለት ነው። ቤትም አሁን እዛ ሆነን ቤት እናሰራለን እንላለን አይደለ? ጥሩ ጎበዝ ሰው ካልሆነ በዚህ ጊዜ ቤት ለሰው የሚሰራ ሰው የለም ማለት ነው። ምክንያቱም ቤትም ከሆነ በካሽ መግዛት ይቻላል ማለት ነው። በነገራችን ላይ እዚች ደግሞ ክችኔ ናት ማለት ነው። እሷ በመብራት ነው የምሰራው። ያው የምድጃም አለኝ ማለት ያው ሌላ ነገር ለመስራት ማለት ነው። እዚህ ግን ስቶፍ ብቻ ነው የምጠቀመው ኤሌክትሪክ ምጣድ ማለት ነው። እና እንደዚህ እላችኋለሁ። ኩሽና ይችን ትመስላለች። ስለዚህ ከሰሩ መቀየር ይቻላል ለማለት ነው። የዛሬ ውሎ ይህንን ይመስል ነበረ። በነገራችን ላይ እስቲ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉና አበረታቱኝ። እስቲ ወደፊት የቀን ውሎዬን እያመጣው ማሳያችሁ ይሆናል ማለት ነው። እንግዲህ አመሰግናለሁ።